አባቢ ዘንድሮ ግን ጾም አለው እሺ ሲንቄ ባንክ ለመላው እስልምና እምነት ተከታዮች ለ1446ኛው ረመዳን ወር በሰላም አደረሳችሁ እያለ የተቀደሰውን የረመዳን ወር የመተሳሰብ የይቅርታና የአብሮነት እንዲሆን ይመኛል። ይህ ጊዜ እሴቶቻችንን ቆም ብለን የምናስብበት ግንኙነታችንን የምናጠናክርበትና የመስጠት ልምዳችንን የምናሳድግበት ጊዜ ነው። ሲንቄ ባንክ ይህን የተቀደሰ ጊዜ የሰላም፣ የአንድነት፣ የመደጋገፍ እንዲሁም ከፈጣሪያችሁ እዝነትን፣ ምህረትንና አዲስ ብስራትን የምትሰሙበት እንዲሆን እየተመኘ ንግዱን ለማቀላጠፍ ታስቦ የተዘጋጀውን የኢሳን ከወለድ ነጻ የባንክ አገልግሎታችንን ስናቀርብላችሁ በታላቅ ደስታ ነው። ሲንቄ ባንክ በአንድነት ወደ ስኬት። ረመዳን ሙባረክ። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን ተመልካቾቻችን ከኢቲቪ 57 የምሽት የስፖርት ዜናዎችን እነሆ ደግነት መኩሪያ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ፋሲል ከነማ ቅዱስ ጊዮርጊስን በማሸነፍ ደረጃውን አሻሻለ። የ24ኛ ሳምንት ቀዳሚ በነበረው በዚህ መርሃ ግብር ፋሲል ከነማ ቅዱስ ጊዮርጊስን 2-1 በማሸነፍ ነው ደረጃውን ማሻሻል የቻለው። ለፋሲል ከነማ ጌታነህ ከበደ ሁለቱንም ግቦች ሲያስቆጥር አብርሃም ጌታቸው ደግሞ የቅዱስ ጊዮርጊስን ብቸኛ ግብ ያስቆጠረው ተጫዋች ነው። ፋሲል ከነማ ሶስተኛ ተከታታይ ድሉን ዛሬ ማስመዝገቡን ተከትሎም ነጥቡን 33 በማድረስ ደረጃውንም ከ9ኛ ወደ 5ኛ ማሻሻል ችሏል። ቅዱስ ጊዮርጊስ በበኩሉ ባለፉት 7 ጨዋታዎች ማሸነፍ አልቻለም። በ31 ነጥቦችም 9ኛ ደረጃ ላይ ተቀምጧል። ምሽት 12 ሰዓት ላይ የጀመረው የመሪው ኢትዮጵያ መድንና የወልዋሎ ዓዲግራት ዩኒቨርሲቲ ጨዋታ ደግሞ እኛ ስቱዲዮ እስከገባንበት ሰዓት ድረስ አንዳቻ ሆኖ ጨዋታው ቀጥሏል። በኢትዮጵያ ከፍተኛ ሊግ 19ኛ ሳምንት ምድብ ለ መሪው ነጌሌ አርሲ ከአቻ ሲላይ ሀላባ ከተማ ተሸነፈ። የምድቡ መሪ ነጌሌ አርሲ ከንብ አንዳቻ ዛሬ ሲላይ ኢብሳ በፍቃዱ ለነጌሌ አርሲ፣ ኪዳኔ ካሳይ ደግሞ ለንብ ግቦችን ያስቆጠሩ ተጫዋቾች ናቸው። ሀላባ ከተማ በበኩሉ በሱሉልታ ክፍለ ከተማ 3-2 ተሸንፏል። ከቤ ብዙነህ ለሱሉልታ ክፍለ ከተማ 2 ግቦችን ሲያስቆጥር ሀብታሙ ወርቁ ደግሞ ባለቀ ሰዓት ማሸነፊያዋን ግብ ለሱሉልታ ያስቆጠረ ተጫዋች ነው። የኋላሸት ሰለሞን ደግሞ የሀላባ ከተማን 2 ግቦች ያስቆጠረው ተጫዋች ነው። ከዚሁ ምድብ እንጅባራ ከተማ ሶሎዳ አድዋን 2-1 ማሸነፍ ችሏል። ከምድብ ሀ ደግሞ ነቀምቴ ከተማ ዱራሜ ከተማን 4-1 ማሸነፍ ችሏል። ዛሬ ነጌሌ አርሲ አቻ መለያየቱን ተከትሎ የምድብ ለ የደረጃ ሰንጠረዥን ስንመለከት ነጌሌ አርሲ በ40 ነጥቦች ይመራል። ደሴ ከተማ በ38 ሁለተኛ፣ ሀላባ ከተማ ደግሞ በ36 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ከውጪ በእንግሊዝ ፕሪሚየር ሊግ 31ኛ ሳምንት የመጨረሻ ጨዋታ ሌስተር ሲቲ ከኒውካስል ዩናይትድ ዛሬ ምሽት ጨዋታቸውን ያደርጋሉ። ጨዋታው ምሽት 4 ሰዓት ላይ በኪንግ ፓወር ስታዲየም ይደረጋል። ወራጅ ቀጠና የሚገኘውና በሊጉ ለመቆየት እየታገለ የሚገኘው ሌስተር ሲቲ በሌስተር ሲቲ በኩል አዲስ የተጫዋቾች ጉዳት እንደሌለ አሰልጣኙ ሩድ ቫን ኒስተልሮይ የገለጸ ሲሆን በኒውካስል ዩናይትድ በኩል አጥቂው አሌክሳንደር ኢሳቅና ኬራን ትሪፔ መሰለፋቸው አልተረጋገጠም። አንቶኒ ጎርደንም ከቅጣት ተመልሷል ተብሏል። ኒውካስል ዩናይትድ የምሽቱን ጨዋታ ካሸነፈ አስቶን ቪላን እና ማንቸስተር ሲቲን በመብለጥ ደረጃውን እስከ 4ኛ ድረስም ማሻሻል ይችላል። ኒውካስል ዩናይትድ ከሌስተር በተገናኙባቸው ያለፉት 5 ጨዋታዎች 4ቱን ሲያሸንፍ 1ዱን አቻ መለያየት ችሏል። በጣሊያን ሴሪያ 31ኛ ሳምንት ዛሬ ምሽት ናፖሊ ከሜዳ ውጭ ከቦሎኛ የሚያደርጉት ጨዋታ ይጠበቃል። ናፖሊ ዛሬ ምሽት ካሸነፈ ከመሪው ኢንተር ሚላን ያለውን የነጥብ ልዩነትም ወደ 1 ማጥበብ ይችላል። አዲስ ይሽዋስ የ31ኛ ሳምንት የጣሊያን ሴሪኤ ዛሬ በሚደረግ አንድ ጨዋታ ይጠናቀቃል። በስኩዲቶ ፍክክር ውስጥ ተጽዕኖ ሊያመጣ የሚችለው የናፖሊና ቦሎኛ ጨዋታ ምሽት 3:45 ይጀምራል። በሁለቱ ክለቦች መካከል የ8 ነጥቦች ልዩነት ቢኖርም ባለፉት ዓመታት ያሳዩት ተፎካካሪነት ጨዋታውን ተጠባቂ አድርጎታል። በአሰልጣኝ አንቶኒ ኮንቴ የሚመራው ናፖሊ በ64 ነጥቦች ሁለተኛ ደረጃ ላይ ይገኛል። ባለሜዳው ቦሎኛ በ56 ነጥቦች አራተኛ ላይ ተቀምጧል። የኔፕልስ
በእንግሊዙ ክለብ አሸንፎ ከሴሪው መሪ ኢንተር ሚላን ያለውን የነጥብ ልዩነት ወደ 1 በማጥበብ ለሻምፒዮናነት የሚያደርገውን ፉክክር ከፍ የሚያደርግበት ጨዋታ ነው። በተመሳሳይ ባሳለፍነው ዓመት የሴሪው ክስተት በመሆን የሻምፒዮንስ ሊግ ተሳትፎን ያሳካው ቦሎኛ ዘንድሮም ይህንን ታሪኩን ለማስቀጠል ይፋለማል ተብሎ ይጠበቃል። በስታዲዮ ሬናቶ ዳሌራ በሚከናወነው ጨዋታ የናፖሊው አሰልጣኝ አንቶኒዮ ኮንቴ ባሳለፍነው ሳምንት ኤሲ ሚላንን 2-1 በረቱበት ጨዋታ የውድድር ዓመቱን 5ኛ ቢጫ ካርድ በመመልከታቸው የምሽቱን ጨዋታ በመንበራቸው ላይ ሆነው የማይመሩ ይሆናል። በወሳኙ መርሃ ግብር ሮሜሎ ሉካኩን ቀዳሚ ተመራጭ እንደሚያደርጉት ሲናገሩ፣ በተመሳሳይ በህመም ምክንያት ከጨዋታ ውጭ ሆኖ የቆየው ስኮት ማክቶሚኔ ወደ ሜዳ ተመልሷል። ከባለሜዳው ቦሎኛ በኩል የቀድሞ ኤሲ ሚላን ተከላካይ ዴቪድ ካላብሪያ በጉልበት ጉዳት ከጨዋታ ውጭ ሲሆን ሳንቲያጎ ካስትሮ ወደ ልምምድ መመለሱ ለአሰልጣኝ ቪሴንዞ ኢታሊያኖ መልካም አጋጣሚ ነው ተብሏል። የሴሪው መሪ ኢንተር ሚላን በፓርማ ነጥብ መጣሉ ጥሩ አጋጣሚን የፈጠረለት ናፖሊ የነጥብ ልዩነትን ወደ 1 በማጥበብ ፉክክሩ ላይ ተጨማሪ ድምቀት ይፈጥራል። የሚላኑ ክለብም ጫና ውስጥ ይገባል ተብሎም ይገመታል። ያለፉትን 5 ጨዋታዎች ያልተሸነፈው ቦሎኛ ድል ከቀናው ካለበት 4ኛ ደረጃ 1 ደረጃ ከፍ ይላል። ናፖሊ ከየትኛውም ክለብ በተለየ ከቦሎኛ ጋር ከፍተኛ ግብ በማስቆጠር የታሪክ የበላይነት ቢኖረውም በሜዳው ስታዲዮ ሬናቶ ዳሌራ ያደረጋቸውን ተከታታይ 6 ጨዋታዎች ያልተሸነፈው ቦሎኛ በቀላሉ እጅ ይሰጣል ተብሎም አይጠበቅም። ሁለቱ ክለቦች በ131 አጋጣሚዎች ተገናኝተው ናፖሊ በ50 ሲረታ 42ቱን ቦሎኛ ድል አድርጓል። ካለው የታሪክ የበላይነት አንጻር ናፖሊ ለማሸነፍ ወደ ሜዳ ይገባል ተብሎ ይጠበቃል። ጨዋታው ምሽት 3:45 ሲል ይጀምራል። የአርሰናሉ አሰልጣኝ ሚኬል አርቴታ በአውሮፓ ቻምፒዮንስ ሊግ ሪያል ማድሪድን እንደሚያሸንፉ ተናገሩ። ስፔናዊ የመድፈኞቹ አለቃ ከነገው የአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ በፊት ዛሬ ጋዜጣዊ መግለጫ የሰጡ ሲሆን በቡድኔ እተማመናለሁ፣ ሪያል ማድሪድን እንደምናሸንፍም እርግጠኛ ነኝ። ደጋፊዎችም መደገፍ ብቻ ሳይሆን በሜዳ ከኛ ጋር ሆነው እንዲጫወቱ ፈልጋለሁ በማለት ደጋፊዎች በልዩ ትኩረት የነገውን ጨዋታ ሜዳ ተገኝተው እንዲደግፉ መልእክታቸውን ዛሬ አስተላልፈዋል። በቅርቡ ከጉዳቱ የተመለሰው ቡካዮ ሳካ በበኩሉ ነገ ከሪያል ማድሪድ ጋር የሚደረገው ጨዋታ በአርሰናል መለያዬ ትልቁ የእግር ኳስ ጨዋታ ነው። እኔም የቡድን አጋሮችም ሪያል ማድሪድን በመግጠማችን ደስተኞች ነን፣ ዝግጁ ነን፣ ነገ ጥሩ ምሽትም ይኖረናል ሲል የ23 ዓመቱ እንግሊዛዊ ኮከብ ከጨዋታው በፊት ተናግሯል። አርሰናል ከሪያል ማድሪድና ባየር ሙኒክ ከኢንተር ሚላን የሚያደርጉት የአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ነገ ምሽት 4 ሰዓት በተመሳሳይ ይደረጋል። ተመልካቾች ከኢቲቪ 57 የስፖርት ዜናዎቻችን ተጠናቀቁ። በሰላም ደሩ። ተመስገን። የስፖርት ዜናዎችን ጨርሻለሁ። አመሰግናለሁ። እኔም አመሰግናለሁ ደግነት።